አንቺ በጣም በጣም ግን በጣም ወይኔ ደስ ሲል በነገራችን ላይ እኔ ማለት ነው ቢገርምሽ ከሰዎቼ ጋር እስቲል እንደማወራ ታውቂያለሽ። መቼ ዕለት ነው ይጽፈውልኝ ነበር የኬኳን ፎቶ እየላኩላቸው ማለት ነው። እና በቃ በጣም በቃ ሴትዮ በጣም ነው የሚገርማት ብታይ በጣም ማለት ነው። ይሄ ቆይ ላሳይሽ መቼ ቀን እንደተጻጻፍን ላሳይሽ። ቆይ ላሳይሽ ያ ኤፕሪል 22 ወይ የልጅ ይኸውልሽ ቤቱን አዲስ ቤቱን ልከውልኝ አይላሰሽ ቤቱን ልከውልኝ አይሻችሁ አሁን አየሁት። አዲስ ቤት አድርገው የልጁን ሌላ ሁለተኛ ልጁንም አየሁት። አምስተኛ ልጅ ወልዳ የልጇን ፎቶ ላከችልኝ። ከዛስ በኋላ ይኸው ኦማን ሲሰራበት የነበረው ቤት ይሄ ነው። አሁን አዲስ አውት ነው ላኩልኝ ድጋቢ ማለት ነው። አየሱት አያችሁት? እኔ የሚገርምሽ ያኔ ነው የማውቅሽ፣ እግዚአብሔርን ያኔ ነው የማውቅሽ እዛ ቤት እየሰራሽ እመቤቴ። ጥሩ ባይዘው ከአረቦቹ ጋር ጥሩ ነገር ካለሽ በቃ ጥሩ ነገር ካለሽ መቼም እንደው መቼም አይረሱሽም። ባይዘው ታውቂያለሽ፣ መቼም ነው የማይረሱ ጓደኞቼ ይመጣሉ ቤት እዚህ እመቤቴን። በቃ በጣም ቅርብ ናቸው ከሷ ጋር ከሴትዮዋ ጋር። እኔ በጣም መልካም የወራቤ ልጅ ጓደኛ ነበረችኝ እና ሳውዲ ነበር የምትኖረው። በጣም የሚገርምሽ ነገር እዛ ሂዳ የኔ እናት ስታምሪ ቆንጆ በጣም የሚገርምሽ ነገር ኢትዮጵያ መጣች። 7 ዓመት እነሱ ጋር ሰርታ ማለት ነው። ኢትዮጵያ መታ አግብታ 3 ልጅ ወልዳ 3 ልጅ የእመቤቴ ነው የ5 ዓመት ብቻ ምን አለፋሽ ከ5 ዓመት በኋላ ነው 6 ዓመት በኋላ ተመልሳ ተቀበሏት። ከምኛልሽ ኑሮ እንዳሰበችው አልሆነላትም። 3 ልጅ ወልዳ መቼ ምንድነው ሳውዲ ያላችሁ ልጆች ታውቋታላችሁ። ማወራላትም ድሮ የነበራችሁ ልጆች ጓደኛዬ የኔ ቤስት ጓደኛዬ ናት እና 5 ዓመት 6 ዓመት ምናምን ይሆናታል። 3 ልጅ ወልዳ ተመልሰው ተቀበሏት። ሊያ ለምሳሌ አሁን ተመልሼ መምጣቴን አልወደውም። በነገራችን ላይ እመቤቴ ያው ግዴታ ስለሆነ ነው እንጂ ለምን ብትይ አሁን ልጅ በእናት ስር የሚያድገውና በአያት እጅ በጣም ነው የሚለያየው። ተጨማልቆ ነው የሚያድጉት። ገብቶሻል? አሁን እኔን አይሰማኝም። ያውም እኔ እጎኑ ስለሆንኩ ይሰማኛል። በጣም እንደዚህ በጣም ቅርብ ነኝ። የቤት ስራውን አብሬ ያሰራዋለሁ፣ አወራዋለሁ። በየቀኑ ውሎውን እጠይቀዋለሁ። ምን ተፈጠረ፣ ትምህርት ቤት እንዴት ነው ምናምን የሚለው አለው። በቃ አለው፣ በየትኛውም ታይም አለው። ግን እንደዚህ በብዛት አረብ ሀገር ልጅ አያወራኝም ምናምን የሚሉ ተመልሰው መጥተው በቃ ሩቅ ናቸው። ገብቶሻል? ከወለድን አይቀር እዛው ችለን የተወሰነ ቢያንስ እስኪያድጉ ድረስ አብረን መሆን እሱን ነው መመከር። ግን አሁን መጥቻለሁ ኦልሬዲ እኔ እዚህ። አሁን ስንት ጊዜ ለመቆየት አስበሻል? ኧረ አልቆይም፣ እግዚአብሔርን አልቆይም። አሁን በቅርቡ ልመለስ ነው እመቤቴ። የት ጎንደር ነው ያለሽው ወይስ አዲስ አበባ? አሁን የምሄደው ጎንደር ነው። በቃ እስካሁን ያሰብኩት ሀሳቤ ደብረ ታቦር ታውቂዋለሽ? ጎንደር ደብረ ታቦር። የደብረ ታቦር ልጅ ነኝ። ኦኬ። አይ አሁን ደግሞ ጎንደር አሪፍ ሆናለች። እንቅስቃሴ ምናምን ስለተጀመረ ስራም ስለተጀመረ አሁን አሪፍ ነው። ብቻ ይረጋጋ የተወሰነ። ሲጀመር ያው ካለሽበትም ማደግ ትችያለሽ፣ ካልሆነ ደግሞ ሀገር ትቀይራለሽ፣ ወይ ባህር ዳር ወይ አዲስ አበባ። ምንም ችግር የለውም እሱ። አዎ ድጋሚ መሰረድ ታስቢያለሽ? ከድጋሚ መውጣት ታስቢያለሽ? ከሀገር መውጣት ጌታን አልፈልግም። መውለድ መኖር ነው የሚፈልግ ከዚህ በኋላ ልጅ ጋር መኖር። ገብተሻል? በቃ ፈጣሪ ከፈቀደ ትኖሪያለሽ። ዋናው አንቺ ማለምሽ ነው። ካለምሽ እግዚአብሔር የማያሳካው ነገር የለም በነገራችን ላይ። አዎ እሱማ እውነትሽን ነው። ግን ይኸውልሽ አንዳንዴ አሁን ይሄ ወልደን መሰደዳችን ይሄ አረብ ሀገር እንደው በጣም የማደንቅሽ አንቺን ወለድሽ ሄድሽ ኢትዮጵያ በቃ ኦልሬዲ ኢትዮጵያ ነሽ። ገብቶሻል? ይሄን ነው በቃ መታገል አለባት። ይሄ ድክመታችን ምንድነው? የሆነ ችግር ሲገባብን በቃ አማራጭ እናደርግና ተመልሰን እንመጣለን። አይሻል? በቃ የሆነ መሸሸጊያ ነው የምናደርገው አረብ ሀገርን። አንዳንድ ጊዜ ምን እንደሆነ ታውቂያለሽ? በሰዓቱ የአረብ ሀገር ልጆች ያው ብዙዎቹ እኮ በጣም ባነው እኮ ልክ
እኔ ቱርክ እንደገባው ሰዓት ላይ እኮ በጣም ብዙ ልጆች እኮ ከአረብ ሀገር መጥተው እኮ ቱርክ መጥተው አሁን አሜሪካ፣ ኢሮፕ የገቡ እንዳሉ ታውቂያለሽ? እኔ የገባሉ የተሻገሩ አው እና በዛ ሰዓት የነቆ በቃ ጎበዝ የሆኑ የሚያዩ ምናምን እንደዚህ በግ ምናምን ያሉት ቀመም የሆኑት አሉ አይደለ? ያዩና እኔ እግዚአብሔር ምስክሬ ነው እንግዲህ እኔ ነፍ ልጆች አውቃለሁ ቱርኩኜ ከአረብ ሀገር መጥተው አሜሪካ ያሉ ኢሮፕ ያሉ ምናምን ነፍ ልጆች አውቃለሁ። በቃ ላይ እድሜያቸውን እንትን አላሉ ላጥ አሉና መሰደዳችን አይቀርም አሉ። መጡ ተመልሰው ያመለጡ ማለት ነው ይሄዳሉ። አዎ ካልሆነ የተሻለ ነገር መፈለግ ግዴታሽ ነው። አዎ በትክክል። በትርፍ ሰዓቴ ደግሞ ልብስ እሰራለሁ። በነገራችን ላይ ክላሴ አዎ ጌታ ነው። አንቺ ጀግና ነሽ። ቆይ ላስተካክለው ስልኬን ላስተካክለው። ኦንላይን እሰራለሁ እኮ ልያ ማርያምን ጎበዝ ማርያምን። አሁን እንደውም በቃ የምቀጥለው ስራ መጥቼ ኢትዮጵያ እንደ እግዚአብሔር ፈቃድ ፈጣሪ ማዳም ቤት እየሰራሽ ልብስሽን እየሰራሽ ጥበብ ትሸጫለሽ እንዴ? ማታ ስሬን ጨርሼ ማለት ነው። ከዛ በቃ ወደ ስራ ይቀጥላለሁ። በኢየሱስ አንቺ ብትገርሚ ሰው ነሽ። ፎሎ ባክ አድርግሻለሽ። አመሰግናለሁ። በኢየሱስ እናንተ እያያችሁ ነው ሁላችሁ። እንደዚህ አይነትም ሰው አለ። ቁጭ ብላችሁ ቲክቶክ ላይ ያለ ቪዲዮ እያያችሁ ጊዜያችሁን ግደሉ። እንደዚህ አትጠቀሙበትና ጀግና መቤቴ ነው። አመሰግናለሁ። ጀግና ያዙሻል። አዎ እንዴ ደንበኞች አሉ፣ ከስተመሮች አሉኝ። እዚህ ብቻ አይደለም አሜሪካ እልካለሁ። በስማም እንዴ ደግሞ ሲያምር ጥበቡ ሲያምር ያውን ማንም ይሰፋልሽ የሚሰራልሽ ማን ነው? አሁን የገቡት ከባህር ዳር ነው ማሰረው ነው ውዴ። ከባህር ዳር ዋው ካለር አላቸው እንደዚህ ዋው ጀግና እናቲቱ ጀግና ቴንኪው አመሰግናለሁ። ጎበዝ ጌታን አንቺ አገርሽ ስትመጪ ከብረሽ ትኖሪያለሽ። እመኚኝ ማርያምን እግዚአብሔር ባይዘዌ ልፋትሽን ያያል። አሁን ነገሮች ሁሉ ነገር ፐርፌክት ባይሆኑ ለመኖር ለመለወጥ የምታደርጊውን ጥረት እሱ ይመለከታል እንዳይመስልሽ። አዎ ማለት አንዳንድ ጊዜ ውዴ አሁን እንስቃለን እንጫወታለን። በጣም ብዙ ነገሮችን ሚዲያ ላይ ለቅሷችን አናመጣም። ገብቶሻል? በጣም ብዙ ስቃይ አሳልፋለሁ፣ ብዙ መከራ አሳልፋለሁ። ልጅን ብቻዬን ነው ማሳድግ እስካሁን እንደ ፈጣሪ ፈቃድ። ከዚህ በኋላ ግን የልጅ አባት አብሬ ቢመለስ ነው የምልሽ። አብሬ ነው የሚሆን ከሱ ጋር ጌታን አላገባም እየተያየን ነው በርቀት። ወይኔ እናት የመጀመሪያ ነው ባይዘው የመጀመሪያ ነው። ብዙ ቢሰሩስ የመንግስት ሰራተኛ ነው። እግዚአብሔር በነገራችን ላይ እግዚአብሔር ያሳካልሻል። ምን እየበለሽ ነው ልጅ? አፕል ፈጣሪ ያውቃል። እግዚአብሔር አይ የልጅሽ አምላክ ደግሞ እርግጠኛ ነኝ ይሳካል። ተሳክቶ እርግጠኛ ነኝ 2019 የእውነቴን ነው የምልሽ አዲስ ዜና ይኖረኛል 2019 በእርግጠኝነት። የኔ እናት ያሳካልሽ፣ ማርያምን ያሳካልሽ የኔ እናት። አይዞሽ እሺ ይሆናል። ምክንያቱም አንቺ እኮ ማዳም ቤት ቁጭ ብለሽ የማዳምን ስራ እየሰራሽ ሌላ ተጨማሪ ስራ ቁጭ ብለሽ በረፍት ሰዓት ያገኘሻትን ሰዓት እየሰራሽባት እኮ ለመቀየር ህይወት ለመኖር ማለት ነው። አዎ ለመሰለሽ አስታርቋቸው። እኛ እኮ አልተጣላንም እኮ ውዴ፣ አልተጣላንም። በነገራችን ላይ ከደውለን ተሳስቀን አውርተን ምናምን አልተጣላንም። ሰው አያስታርቅም፣ ሰው አያጣላም። እሺ በፍቅር ውስጥ ራሳቸው ናቸው። ስሜቷን ተናገረች፣ እሱም ስሜቱን የራሱ ስሜት ሊኖረው ይችላል። የተገናኙ ቀን አብረው ያወራሉ እንጂ አሁን እንትና ምናምን ነው። ቀድሞ እኛ ነበርን እዛ ቦታ ላይ ከሰባት ወር በፊት መጥቼ ነበር። ዲት ይዤ ነበር ደብረ ታቦር ወንደር ነበር። ተገናኝተን እንደ ጓደኛ እንደ ኖርማል ጓደኛ ተገባብዘን ተለያይተናል። ማርያምን አይዞሽ አብሽሪ ማርያምን እግዚአብሔር ደግሞ ያሳካል። ለማየት ሊያ ምን አለሽ ትያለሽ? ማርያምን እግዚአብሔር አሳክቶት ህይወትሽን እንትን ይሄ ህይወት በቃ እውነትሽን እኮ ነው። አንዴ ከወለድሽ በኋላ መለያየቱ ምናምን ከዛም አዲስ ሪሌሽን ውስጥ መግባት ትዳር ሌላ
ከዛም ልጅሽን ከሁለት አይነት አባት መውለድ ራሱ ድካም እኮ ነው ታውቂያለሽ። ያኔ ማለት ለመሰለሽ አንዳንድ ሴቶች መጀመሪያ ራሳቸውን ሊያስቀድሙ ይችላሉ። እኔ ልጄን ነው የማስቀድም። ልጄ ማለት ልጄ ለአባቱ ያለው ነገር በጣም ክሎዝ ነው፣ ይወደዋል። አብሮት አይኖርም፣ ቤተሰብ ጋር ናቸው፣ ግን በጣም ክሎዝ ነው። ስለዚህ ሁሉም ልጆች ናቸው። እኔ ምንድነው ለምሳሌ አሁን የሆነ ሰው አንተ እናት አባትን አታስታርቃቸውም እንዴ ሲሉት እንዴ ለስራ ሄደው ነው እንጂ እኮ አልተጣሉም ምን ልጅ ነው እኔም አልነግረውም። ስለሱ መጥፎነት ስለኔ መጥፎነት አልነግረውም። ይደግ ገብቶሻል። ሲሆን ይሆናል። አብረን እንሆናለን።